ስድስቱ ቁልፎች የተሰኘውን የመርማሪ ማቡል ተከታታይ ቪዲዮ ክፍል 5 ይዘን መጥተናል። በባለፈው ክፍል ለተጠየቀው ጥያቄ መልስ ኒውዮርክ ሲቲ ብላችሁ መልስ የሰጣችሁ ሁላችሁም ትክክል ስትሆኑ ዛሬም ቀላል ጥያቄ እንጠይቃችሁ። ኤሌክትሪክን ለመጀመሪያ ጊዜ የፈጠረው ሰው ማን ይባላል? ይህንን ቀላል ጥያቄ ቶሎ በመመለስ ተሳተፉ። አሊያ በዚህ ሰዓት ሳትነግረኝ እንዴት ለብቻዬ ተወችኝ? ሁሉንም ሚሽን አብሬያችሁ ሄድ ነበረ። ፒዛም ጥቼልሻለሁ። የሆነ ሰው ይህን ሰርፕራይዝ ሳይመጣልሽ አይቀርም። ዶክተር ሳንጃና አንቺ ይህን ሁሉ አመጣሽልኝ? ምን ነበር ያልኩሽ? መርማሪ ማሁል ለትንሿ ዞያ ብሎ እኔ አመጣውልሽ። ስለ እውነቱ አሊያ በጣም ናፍቃኛለች። ሁሉ ጊዜ እኮ ታስቀኛለች። አሊያ ለአንቺ ጥሩ ሰው እንደሆነች ያውቃለሁ፣ ግን እመኚ ተመልሳ ስትመጣ ለሌላ ሚሽን አንቺን ይዛ ትሄዳለች። እሺ አታስቢ ትንሿ። ነይ ይሁን የተለየ ነገር እንመልከት። ጁፒተር ዛሬ ማታ ትታያለች። ዋው በጣም ትልቅ ፕላኔት ነች። በዙሪያዋ ትናንሽ ነጥቦች የዞሯት ነው። አዎ እነሱ የጁፒተር ጨረቃዎች ናቸው። እናም ጋኒሜድ የተባለ ታዋቂ ጨረቃ አለቻት። የጁፒተር ትልቋ ጨረቃ ናት እና ከሶላር ሲስተማችን ትልቋ ናት። ከፕላኔት ሜርኩሪም ትበልጣለች። ጁፒተር ከ90 በላይ ጨረቃዎች አሏት እና ያ ትልቅ የአውሎ ነፋስ ቦታ ግሬት ሬድ ይባላል። እድሜዋም ከ300 ዓመት በላይ እንደሆነ ይገመታል። አድጌ ምርጥ መርማሪ ሲሆን ስለ ጁፒተር እመራመራለሁ። በቃ ወደ ፒዛችን እንመለስ። አለቃ የዊሊያምና ቡድኖቹ ሲግናል የለም፣ አይታይም። ያው ምናልባት ሲግናሉ ተሳስቶ ይሆናል፣ ግን እኔ ዊሊያምን አምነዋለሁ። ወይኔ ሊያና ደህና እንደሆነች ተስፋ አደርጋለሁ። አረ ኢዩቲዬ አያፍርም። ስለ ሊያና ብቻ እያወራ ነው። ማለቴ ሁሉም ደህና ይሆናሉ እንደዛ ነው። ሰዎች የሆነ ትንሽ ግን አስገራሚ ነገር አግኝቻለሁ። ሻዶ ስካነር ይባላል። አረ ይሄ ዲስኮ ስፒነር ነው ቢመስለው። አዎ ስፒነር ነው፣ ግን የሻዶ ኢነርጂ ኃይሎችን ማግኘት ይችላል። እናም የሻዶ ወይም የጥላውን ቁልፍን መፈለግ ይችላል። እንደሚሰራ ተማመናለሁ። ኑ አሁን እንሂድ። ስለ ሻዶ ኢነርጂ አንዳንድ ነገሮችን ትራክ ለማድረግ ሞክሬ ነበረ። የጥላው ቁልፍ የሆነ ጫካ ውስጥ ካለ ሐውልት ይገኛል እና በጣም ያስፈራል። ባካ ታስፈራራኝ። እኔ ምንም መንፈስ አልፈራ። እኔም እመጣለሁ። ስለ ሻዶ ኢነርጂ ማጥናት እፈልጋለሁ። በአንድ በኩል ከባድ በረዶ፣ በሌላ በኩል ደግሞ ሁሉንም ነገር የሚያቃጥል ከባድ ኃይል። ሚስተር ቮስ እና ብሌዝ እሳቱ ውስጥ ገብተው ለመውሰድ ተዘጋጅተዋል እና እዚህ አካባቢ ምን ሊያጋጥማቸው እንደሚችልም አያውቁም። እናም ግን ቮስ በጥንቃቄ መስራት እንዳለባቸው ያስባል። እሱ የኢነርጂውን ቁልፍ ያለበት ቦታ የሚያውቅ ብቸኛ ሰው ነው። በአደገኛ ሁኔታ እዚህ ውስጥ ያለው ሙቀት ተመጣጣኝ አይደለም። ደሞም 3 ደቂቃ ብቻ ነው ያለን። ሰማህ? መከላከያ ይዣለሁ አለቃ፣ ግን ውስጡ ያለው ቁልፍ ለመገመት አስቸጋሪ ነው። ይሄ መንገድ ደግሞ አስተማማኝ አይደለም። አንድ የተሳሳተ እርምጃ ከተራመድን ያልቅልናል። ችግር የለም፣ በትክክለኛው ለመራመድ እንሞክራለን። የማሁል ወዳጆች መቁጠር ከመጀመሩ በፊት የምታዩትን የከለር ሲኩዌንስ ወይም ድግግሞሽ ለማስታወስ ሞክሩ። ካልቻላችሁም ቪዲዮን ተመልሳችሁ ለማየት ሞክሩና ለመፍታት ሞክሩ። ምክንያቱም ቮስ ወደፊት ለመሄድ ይህንን እንቆቅልሽ ግዴታ መፍታት አለበት። እስኪ መልሳችሁን በኮመንት አስቀምጡ። ትክክለኛው ሲኩዌንስ 6 4 6 2 3 2 ነው። ሚስተር ቮስም ለማወቅ ቻለ። አለቃ ሙቀቱ በጣም እየጨመረ ነው። ያለን 20 ሰከንድ ነው። እዚህ ያለነው ቁልፉን ለመውሰድ እንጂ ለመቆጣጠር አይደለም።
ቮስ አሁንም አንድ እርምጃ ሄዷል። የኢነርጂ ቁልፉ በሱ እጅ ገብቷል። የቀሩትን ቁልፎች በቅርቡ የማገኛቸው ይሆናል። ቁልፉን አስቀምጥ፣ አለበለዚያ እዚህ መሬት ላይ ፈጠፍጥሃለሁ። እኔ ከመርማሪ ቡድኖች ነኝ። የተማርኩት እንዴት ማሸነፍ እንዳለብኝ እንጂ መሸነፍን አይደለም። ቁልፉን ለመከላከል መሄድ አለብኝ። አምልጠዋል። ቁልፉን ይዘናል። ቆይ እስኪ እስካን እናድርገው። ይሄ ፌክ ነው። የቫይብሬሽን ፓተርኑ ከትክክለኛው ጋር አይመሳሰልም። ስለዚህ እኛ እዛ ከመድረሳችን በፊት የሆነ ሰው ሰርቆታል። ስለዚህ ተሸውደናል ማለት ነው። ትክክለኛው ቁልፉ ተሰርቋል። አሁኑኑ ለማሁል ቡድኖች ማሳወቅ አለብን። ዊሊያም እና ቡድኖቹ ቁልፉን ለማግኘት አልቻሉም። ድራኮኒክሶች ቀድመው ከደረሱ በኋላ እነሱን ለማታለል እቅድ አውጥተው ነበረ። የተፈጸመው ስርቆትም ስማርት ነው። ምንም ድምፅ የለም፣ ምንም ምልክት የለም፣ ግን በደንብ የታቀደበት ነበረ። የማሁል ወዳጆች እናንተም ጌማችንን ከፕላይ ስቶር ወይም ከአፕ ስቶር በማውረድ አብረን ቁልፉን ድጋሚ ለማግኘትና ቮስን ለማስቆም አብረን እንሰራለን። ቁልፉን ያገኙ መስሏቸው እየተደሰቱ ነው። ግን እኔ ከነሱ 5 እርምጃ ቀድሜያለሁ። ሁለት ቁልፎችን አግኝተናል። የእርዝ ኪ እና የኢነርጂ ኪ። የሰማይ ቁልፉንና የሻዶ ቁልፉን ብቻ ነው የቀረን። ሁሉንም ይዘናል። አሁን ከማሁል ሁለቱን ቁልፍ ለመውሰድ ብቻ እንሞክር እና ከሐውልቱ ስር ያለው ሚስጥር የኛ ይሆናል። አዲ ቆይ ሚሽናችንን እየሰራህ ነው ወይስ ቭሎግ እየሰራህ? በእኔ በአዲሱ መሳሪያ ቀንተሽ ነው እንዴ? ከዚህ ግራውንድ ስር የኢነርጂ እንቅስቃሴ አለ። ሐውልቱ ጋር ሳንደርስ አንቀርም። የኔ ስካነር ምልክት እየሰጠኝ ነው። የኢነርጂ ቁልፉ እዚህ ቦታ ተደብቋል። እዚህ ጋር የምታዩቸው ጥላዎች የሆነ ነገር ይጠቁማሉ። ስለዚህ ከሶስቱ ጥላዎች አንዱ ብቻ ትክክለኛውን ቅርስ ይሰጣል። እና የትኛው ነው ብላችሁ ታስባላችሁ? ኤ፣ ቢ ወይስ ሲ? የኤ ጥላ ትክክለኛ ነበረ። ማሁልም እሱን ነክቶ ሚስጥራዊውን በር ከፈተ እና ቡድኑም ወደ ውስጥ መግባት ጀመረ። ቆይ የሆነ ከላይ ይታየኛል። ማሁል አለቃ፣ ምናልባትም ወደ ጎልፉ የሚወስደው መንገድ ተላይ ሆነ እንዴ? ሁሉም ቦታ ተላለ። አይደለም ማሪያ፣ ይሄ የሰዎች ክላ ነው። እየተከተሉ ነበር ማለት ነው። እና ድራኮች ተደብቀው ነበር እያልክ ነው? አዎ፣ የት እንደሆኑ በድምጻቸው ተከታትዬ ማወቅ እችላለሁ። እና ደግሞ እዚህ ስንት ሰዎች እንዳሉ ማውቃለሁ። እና እናንተስ እዚህ ስንት የድራኮ ሰዎች እንዳሉ ልትገምቱ ትችላላችሁ? እዚህ ያለው 5 ጥላ ነው። ቆይ የሆነ ነገር ላሳያችሁ። ወይኔ እኔ ራሴ ዞረብኝ። ዋው ሳይንቲስት፣ ሁለት ሰዎችን ሳታስበው አሸነፍክ እኮ። እሱ ምንም ጥቅም የለውም። ዋናው ነገር ቀጣዩ ነው። ቀጣዩ ሚሽን ማለትህ ነው? ችግር የለውም። ደግሞ የኔ ስካነር እያበደ ነው መሰለኝ፣ እስካሁን አላቆመም። ፈታ በል ሳይንቲስት፣ አሁን ሰዓቱ በአዲሱ መሳሪያ የምሰራበት ሰዓት ነው። እስኪ ልከታተል። የሁለቱም ሲግናል በኃይለኛው እየጠቆመ ነው። እዚህ ትክክለኛው ቁልፍ ተደብቆ መሆን አለበት። ቁልፉን ስናገኝ አሁንም በሌላ ሰው ጥቃት እንደማይደርስብን ተስፋ አድርገን ነው። በዚህ የሻዶ ጌም ምንም ነገር ቢፈጠር ላያዩ ይችላሉ። ከዚህ ውስጥ አንዱ ቁልፍ ብቻ ትክክለኛው ሲሆን ሌሎቹ ደግሞ ወጥመድ ናቸው። አለቃ፣ ብዙ ቁልፎች፣ የቱን እንደመርጥ ነው? የኔ ስካነር ሁሉም ቁልፎች ኃይል እንዳላቸው እያሳየኝ ነው።
የኔ መሳሪያ ግራ እየተጋባ ነው። ለመምረጥ ከባድ ነው። የቁልፎቹ ቅርጽ ሄክሳጎናል ሼፕ አለው። ቁልፎቹ መሬት ላይ አይደሉም። የብርሃኑን አንግል ተመልከቱት። ጥላቸው ደግሞ ልክ አይደለም። የእነዚህ የሁሉም ቁልፎች ጥላ ከመሰረታቸው ጋር ይመሳሰላል። ትክክለኛው ይሄ ነው። ግን አለቃ ትክክለኛው ባይሆንስ? ካልሆነም ሁሉም ሐውልት ይፈርሳል። ከሆነ ግን ሁሉም ነገር ይለወጣል። አለቃ ጭንቅላትህ ሌላ ታሪክ ነው። እኔ መሳሪያን ማሻሻል አለብኝ። ማሁል በለጠው እኮ Iron meets plastic. Mijo, sir. Fantastic. ቁልፎቹን ከሚስተር ፎስ ማስጣል ስላለብን ሰብስክራይብ እና ላይክ እያደረጋችሁ እኛን ማገዛችንን እንዳትረሱ።